ትላንት ስለ ዛሬ ያወቀ የለም፣ ዛሬም ስለ ነገ የሚያውቅ የለም። ሁሉን አዋቂ የሆነው ፈጣሪ መጨረሻችንን ያሳምርልን ብላለች። አሚን አሚን። ሩታዬ ናት ያለችው ማለት ነው። እኔ ሩታዬን ድምጿን ስሰማ በጣም ነው የምንረበሸው ውዶቼ። ሊሆን ነው የምነግራችሁና አላህ ከአንቺ ጋር ይሁን። ሩታ የቻለችው ማንም ሰው አልቻለም። ማያም ሶሪ ሊሆን ነው የምነግራችሁና ማንኛውም ሴት እዚህ ጋር አታ ድራማም ቢሆን ውዶች ድራማ ነው አይኖ። እንደዚህ ታግሶ የሚሰራ ሰው የለም። እንደዚህ በቃ ያኔ እዚህ ጋር ከውዶች ነገ ሁሉ ነገር ይመቻችና እድሜ ሲሄድ ላይክ እና ይሄ ቪዲዮ እንደተቀመጠ ነው የሚኖረው። እንደዚህ በቤቷ ውስጥ የሰው እየተረማመደ ላይክ እና እኔ አንድ ነገር ሆናለች ነው የምለው። የጤና አይደለም ሪሊው ነውና አላህ ካንቺ ጋር ይሁን። ትግስቷ በጣም በጣም ነው የምታሳዝነው። እና ሰያጌን ውዶቼ ሩታ ማለት እርጉዝ ናት። አታ ቪዲዮውን እያያችሁ ጸጥ ማለት ትችላላችሁ። ክፉ ደግ አትናገሯት። ቢቻላችሁ ከሴት ጎን ሁኑ። ስለ ድራማው ተውት። ግን እንደዚህ ሆና እኔ እርጉዝ ሴት እንኳን ሩታ አረብ ላይ በጣም ነው ሰፍሰፍ ምለው። አሁንም የእሷን ድምፅ ለ10 ደቂቃ ባዳምጠው እንባዬ ሁሉ ነው የሚመጣው። ሬቢን ነው የምላችሁ። እና በጣም ነው የምታሳዝነው ሞርዛ ማለት ነው። አላ በሰላም ይገላግላት እና ሁላችንም በዱዓ ካንቺ ጋር ነን። ሩታ ጠንካራ ሴት ነሽ፣ ስማርት ነሽ፣ ጎበዝ ነሽ። ይሄን ራሱ እወጣዋለሁ ብለሽ ከነዚህ ጋር ራሱ አንድ ላይ እየሰራሽ ነው ያለሽው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። እንግዲህ ሩታዬ በለቀቀችው ጥቅስ ነው የመጣሁት። እንግዲህ ያው የሩታ ጥቅስ ለሁላችንም ነው። አላህ መጨረሻችንን ያሳምርልን። ስለ ነገኛ የምናውቀው ነገር የለም። ገባችሁ? እኛው ስለ ሩቅ ነው የምናስበው። የዛሬ ስንት ዓመት ኢትዮጵያ ገብተን እንዲሰርተን ግን አላህ መጨረሻችንን ያሳምርልን። የሁላችንም አብሶ ሴቶችን ያስንባል። እኔ ሚዲያ ላይ አንዳንድ ሚዲያ ላይ ብቻ ያው ሱስ ሆኖብናል። ሚዲያ እንተውን ብንል ልንተው አንችልም። ሴትን ግን በዚህ መልኩ ስናይ በጣም ነው የሚያሙ። አታ ድራማም ቢሆን ማለት ነውና ሩታ ያው ካስተላለፈችው ጥቅስ ሁላችንም መማር አለብን። ጥቅሱ ለሩታ ብቻ ሳይሆን ለሁላችንም ጭምር ነው ማለት ነው። ትላንት ስለ ዛሬ ያወቀ የለም፣ ዛሬም ስለ ነገ የሚያውቅ የለም። ሁሉን አዋቂ የሆነው ፈጣሪ መጨረሻችንን ያሳምርልን። ሁሉን ያለን አዋቂ የሆነው አላህ መጨረሻችንን ያሳምርልን። እኛ አታ በዚህ ደቂቃ ራሱ ምን እንደሚያጋጥመን አናውቅም እና አላህ መጨረሻችንን ሁላችንም ያሳምርልን። ሩታ በጣም ጠንካራ ልጅ ናት ውዶቼ ማለት ነው። ለምን መሰላችሁ? ቪዲዮ አግባብ አይደለም። ይቅርታ አብርሽም ይሄን ቪዲዮ ቢያንስ እስክትወልድ እንኳን እንደዚህ አይነት ነገር ቢያቆም ኢትዝ ግሬት። እኔ ስለ ቪዲዮ ላወራም አይደለም ማውራትም አልፈልግም። ግን ቲክቶክ ላይ ድምጿ ተቆርጦ ሳይ በጣም ውስጤ ነው የሚረበሸው። ሪሊውን ነው የምነግራችሁ ማለት ነው። እና ሩታ አላህ ካንቺ ጋር ይሁን። በጣም ነው ግራ የሚገባው ማለት ነው እየተደረገ ያለው ትግስቷ ራሱ ማለት ነው። ትግስቷ ይሄን እንደዚህ አይነት ድራማ ነው። ሪሊውን ነው የምነግራችሁ ድራማ ነው። ሩታና አብርሽ ኔቨር አይለያዩም። ዘር ለገበሬ ምን አለች በሉ አይለያዩም። እኔ እንደናንተ እየተከተልኳቸው አይደለም፣ ቆይቻለሁ ከተውኩ፣ ግን አይለያዩም። እኔ ቪዲዮአቸውን እንጂ አልተስማማኝ። በጣም ነው የምወዳቸው ማለት ነው። አታ ቢግ ሪስፔክት አብርሽን ጭምር ማለት ነው። እና ግን እዚህ ጋር የሚደረገው ነገር ሩታ ዘላ እናቷ ቤት ማትሄድበት ሪዝን በቃ ጥንካሬዋ፣ መቋቋሟ እንዴ ይሄ እኮ የኔ ያለው ዓለም አለ ይቅር ይበልኝ። እኔ ያኔ እንዴት ነው ያስቻላት? እና ማንኛውም ሴት እኛ እንኳን እንደዚህ ሆኖ ያው ዶላር ነው ስራ ነው ጠይብ። በዚህ ደረጃ ግን እርጉዞና ከወር እስከ ወር እረፍት የሌለው ይሄን ራሱ መቋቋሟ አላህ ከሷ ጋር ነው። ግን የዋህም ስለሆነች ይመስለኛል። ሩታ 100% የዋህ ልጅ ናት። እንደ ሩታ የዋህ የለም። ሪሊውንም ነግራችሁ የዋህ ልጅ ባትሆን ወደ እናቷ ወደ ቤተሰብ ትሄዳለች። ለምን ማንም ሰው እንደዚህ ተቋቁሞ የሚቀመጥ ሰው የለም። አታ ድራማም ቢሆን ህይወት ከያዛችሁ በኋላ ጋፕ አለው፣ አይነት አለው። ብር ነው ይመጣል ይሄዳል። ብር ስለ ነገ ፈጣሪ ነው የሚያውቀው። እኛ ስለ ዛሬ እንኳን አናውቅም።
ሁሉ ነገር የሚያውቀው ፈጣሪ ነው። ስለዚህ አላህ መጨረሻችንን ያሳምርልን ብላለች። ትክክል። እና ሩታ አላህ ከአንቺ ጋር ይሁን። እኔ ሌላ ምንም የምናገረው ነገር የለም። ለምን እኔ የዛሬን ቪዲዮ ባይ የሰሞኑ የዛሬ 3 ወሩን 4 ወሩን 5 ወሩን 6 ወሩን 7 ወሩን ቪዲዮ እኔ አላቃቸውም። ስማቸውን ራሱን ያላቃቸውም። እነዚህ ከነሱ ጋር ያሉት ወንዶቹን እኔ ማውቀው ኤፍሬምን ብቻ ነው። ሪሊውን ነው የምነግራችሁ። ምን እንደሆኑ አላቃቸውም። እኔ ግን የእሷ ነው። እኔ የእሷ አነጋገር በቃ በጣም ውስጥ ነው የሚሰብረው። እና አብርሽ ራሱ እንደዚህ ይሄን ነገር ብታቆም ሪሊውን አንዳንድ ለፈጣሪ ስትሉ ማለት ነው። ለምን በዚህ ሰዓት ሩታ ዱአ ማድረግ የጸሎት ጊዜ ሪሊውን ለምን እኛ ሴቶች ማለት ነው ውዶቼ። እና አላህ ካንቺ ጋር ይሁን። እኔ አላውቅም። አንዳንድ እህቶቼ ደግሞ ታይ እርጉዝ አይደለችም ድራማ ለምትላ እርጉዝ ነው። በእርግዝና እኮ ሴት ናት፣ ገና ልጅ ናት፣ ገና ትወልዳለች። በእርግዝና በፈጣሪ ስራ አይቀለድም። የሚሰሩት ግን ድራማ ነው። ኦፍ ኮርስ ድራማ ነው። 100% ድራማ ነው እንደዚህ አይነት ነገር ገባችሁ? እና አብርሽ ነው ደግሞ አብርሽ ይሄ ነገር ያው እንደነገርኳችሁ አላማ ምናምን ስላሌለው ነው ከመጀመሪያውኑ ማለት ነው። እና ተማሩበት እህቶቼ ተማሩበት። እና እንግዲህ አላህ ከሷ ጋር ይሁን። እኛ ምንም ማድረግ አንችልም ማለት ነው። ግን ሁላችሁም ተጠንቀቁ። ሩታን አትናገሯት። ለምን አንደኛ ነገር ሴት ሆናችሁ ማለት ነው። ማንኛውም ሰው ቢሆን አብርሽንም ቢሆን ሁሉንም ሚዲያ ላይ ያሉ ወንዶች ማለት ነው ሪስፔክት ሊኖራችሁ ይችላል። ግን ኤቭሪዴይ ፈርስት ሌዲ የሚለውን ነገር ማመን አለባችሁ። ከሴቶች ጎን መሆን አለባችሁ። ሪሊው ነው። ሌላው ደግሞ የመጨረሻ ሚሴጅ ምንድነው? ሩታዬ ራስሽን ጠብቂ ከምንም በላይ ማለት ነው። ነገ የሚቆጭሽን ስራ አትስሪ። በቃ ይሄ ድራማው እንዳለ ተቀምጦ ምንም ችግር የለም። ግን አላህ በሰላም እስከሚገላግልሽ እረፍት አድርጊ። ወደ ራስሽ ተመለሺ። ኢነፍ ገና አንቺን ቡጥ ነሽ። ሪሊው ነው። እና ከራስ በላይ ንፋስ ማለት ነው። ስለማንም እንትን ሳትይ ሆድሽ ውስጥ ስላለው ልጅ ብለሽ ስለ ራስሽና ስለ ጽንሱ አስቢ። እንዴ ብር ይመጣል ይሄዳል። በቃ ራስሽን ጠብቂ ከምንም በላይ። ይሄ ሜሴጅ አዳምጪው ማለት ነው። ሜንሽን አደርገዋለሁ። እና ሴቶች ስትባሉ ማለት ነው ቴንኪሩ ነው። ሲቀር ይቀራል። ወንድ ሲሄድ ወንድ ይመጣል። እንዴ ብር ሲሄድ ብር ምንድን ነው? ብር ሲጀመር ብር ምንድን ነው? ሲሰራ ይገኛል። እና ከምን በላይ ለሴት ልጅ ምንድነው ጤና ነው ወዶቼ። እና እኔ ረቢ ነው የምላችሁ። እኔ ድምጿን ከሰማሁ እንደውም አለቅሳለሁ። ድምጿን ከሰማሁ እኔ ብዙም አልሰማም ድምጿን። እኔ እንደሸሸው ነው ያለሁት። እንዴ ለምንስ ክፉ ነገር ልናገር? ቪዲዮውን እያየው ለምንስ ከሌሉ ልውቀስ? እኔ ከመጀመሪያውም ስለማውቃቸው ከመጀመሪያውም አመጣጣቸውን ስለማውቅ ማለት ነው 100 ሺህ አልገባም አብርሽን ስከተለው። ስለዚህ ዛሬ ላይ ብዙ ማውራት አልፈልግም። እና አላህ ካንቺ ጋር ይሁን ማለት ነው። ወላሂ በጣም ያማል። እንደኔ በቃ እርግዝና ባይኖር ችግር የለም። ግን እርጉዞና በጣም